ወንድ ልጅ ካንቺ ጋር በፍቅር እንዲወድቅ በሚያደርግ መንገድ እንዴት ማናገር እንደምትችይ ማወቅ ትፈልጋለሽ? ወንዶችና ሴቶች በተለያየ መንገድ እንደሚግባቡ ሚስጥር አይደለም። ብዙ ሴቶች ወንዶች ወደ እነሱ በጥልቅ እንዲሳቡ በሚያደርግ መንገድ እንዴት ወንዶችን ማናገር እንዳለባቸው ያውቁ። ነገር ግን መልካሙ ዜና ወንዶች እንዴት በትክክል እንድታናገሯቸው እንደሚፈልጉ ለማወቅ አእምሮ አንባቢ መሆን አይጠበቅባችሁ። በዚህ ቪዲዮ ከወንዶች አስተሳሰብና እንዴት ከነሱ ጋር እንድትነጋገሩ እንደሚፈልጉ ከጀርባ ያለውን ስለንቦና አሳያችኋለሁ። ይህንን መረጃ በኃላፊነት መጠቀማችሁን እርግጠኛ ሁኑ እና ማንንም ለማታለል ወይም ለመቆጣጠር እንዳትጠቀሙበት። በምትኩ በእናንተና በምትፈልጉት ወንድ መካከል ጥልቅ ግንኙነትን፣ መቀራረብንና መግባባትን ለመፍጠር ተጠቀሙበት። ብዙ ወንዶች ለመጀመሪያ ጊዜ ከሴት ልጅ ጋር ሲነጋገሩ እንዴት ነው የሚያስቡት? ከሱ ጋር በአካልም ሆነ በቴክስት ብታወሪ ምንም ለውጥ የለውም። አንድ ወንድ ከሴት ልጅ ጋር ለመጀመሪያ ጊዜ ማውራት ሲጀምር ሳያውቀው ወይም በውስጥ ህሊናው በመልኳ፣ በቁመናዋ፣ በአካላዊ ቋንቋዋና በንግግሯ ላይ በመመስረት እሷን መገመት ወይም ጀጅ ማድረግ ይጀምራል። ብዙ ወንዶች ይህንን የወንድ ልጅ ስለንቦና እያወጣው የመሆኑን ሐሳብ እንደማይወዱ ታውቃለሁ። ነገር ግን ወንዶች የእይታ ፍጥረታት ናቸው እና ሴቶችን በመልካቸው ላይ ተመስርተው ለመፍረድ አይችሉም። ይሄ በወንዶች ባዮሎጂና ስለንቦና ላይ በጥልቅ የተመሰረተ ነው። አንድ ወንድ ቆንጆ ሴት ሲያይ የመጀመሪያ ደም ነፍሳዊ ስሜቱ ከእሷ ጋር ፍቅርን መፍጠርና መስጠት ነው። ይሄ በውስጥ ህሊና ማለትም ሳያስብበት የሚከሰት ነገር ነው። አሁን ይሄ ማለት ሁሉም ወንዶች ለሴቶች ፍላጎት የሚኖራቸው በመልካቸው ብቻ ነው ማለት አይደለም። ነገር ግን አካላዊ መስህብ በእርግጠኝነት ከጅማሬውም አለ። ለዚህም ነው እሱን ስታናግር የመጀመሪያው እርምጃ ጥሩና ቆንጆ መምሰልሽን ማረጋገጥ ይሆናል፣ በተለይ ለመጀመሪያ ጊዜ ከሆነ። አሁን ወንድ ልጅ ወደ አንቺ እንደተሳበ እንዲሰማውና እንዲወድሽ በሚያደርግ መልኩ እንዴት ማናገር እንደምትችይ እንመልከት። አንደኛ፣ ቀላል እንዳልሆንሽ አሳዩ። አንዳንድ ወንዶች በመጀመሪያዎቹ የፍቅር ጊዜያት ከሴት ልጅ ጋር ሁሉን ነገር ካደረጉ በኋላ ለምን ፍላጎታቸውን በፍጥነት እንደሚያጡ አስበሽው ታውቂያለሽ? አብዛኞቹ ሁኔታዎች ላይ የዚህ ምክንያት እሷን እንዳሸነፈ ወይም እሷን ድል ማድረግ እንደማይችል ስለሚሰማው ነው። እሷ ለመያዝ በጣም ቀላል ነበረች እና አሁን ሰልችቶታል። አንድ ወንድ ላንቺ ባለው ፍላጎት መቆየቱን እርግጠኛ ለመሆን ከፈለግሽ ፈታኝ መሆን አለብሽ። ይህ ማለት ግን የአእምሮ ጨዋታዎችን መጫወት ወይም ያለውሽን ሰው መሆን አለብሽ ማለት አይደለም። ነገር ግን በቀላሉ የምትያዥ እንዳልሆነ ማሳወቅ አለብሽ። ለምሳሌ እንድትገናኙ መጀመሪያ ሲጠይቅሽ ወዲያውኑ እሺ አትበይ። ይልቁንም ፕሮግራሜን አይቼ አሳውቃለሁ ወይም በዚያ ቀን ነፃ መሆኔን እርግጠኛ አይደለሁም ማለት ትችላለሽ። እሱ ላንቺ ትኩረት እንዲሰራ ማድረጉ በጣም ጥሩ ሐሳብ ነው። ነገር ግን ከመጠን በላይ አታድርጊው። የጽሑፍ መልእክትም ሲልክልሽ ወዲያውኑ አትመልሽ። መልስ ከመስጠትሽ በፊት የተወሰነ ጊዜ ውሰጂ። ይህ ስራ እንደበዛብሽና እንዳልተመቸሽ ወይም ለሱ ፍላጎት ላይኖርሽ እንደሚችል እንዲያስብ ያደርገዋል። በየትኛውም መንገድ ቢሆን እሱ ወደ አንቺ የበለጠ መሳብ ይጀምራል። ምክንያቱም ፈታኝ ትሆኛለሽ። ማንም በቀላሉ ሊያገኝሽ እንደማይችል ይሰማዋል። ሁለተኛ፣ ስለ ራሱ ጥሩ ስሜት እንዲሰማው አድርጊ። ከአንድ ወንድ ጋር እያወራሽ ነው እንበልና እሱ በስራው ላይ እድገት እንዳገኘ ይነግርሻል። አብዛኞቹ ሴቶች በዚህ ሁኔታ ላይ ልክ እንደ እንኳን ደስ ያለ ወይም ላንተ ደስ ብሎኛል ያለ ነገር ይላሉ። ነገር ግን ስለ ራሱ ጥሩ ስሜት እንዲሰማው ለማድረግ ከፈለግሽ አንድ እርምጃ ወደፊት መሄድ ያስፈልግሻል። ለምሳሌ እንኳን ደስ ያለ እድገቱ እንደምታገኝ ያውቄ ነበር ወይም ለስራው ምርጡ ሰው ነህ፣ በምታደርገው ነገር በጣም ጎበዝ ነህ ማለት ትችላለሽ። ይሄ በራሱ እንዲኮራ ያደርገዋል እና እነዚያን መልካም ስሜቶች ከአንቺ ጋር በማያያዝ ወደ አንቺ መሳብ ይጀምራል። ሶስተኛ፣ በራስ መተማመንሽን አሳዩ። ብዙዎቻችሁ ወንዶች በራሷ በምትተማመን ሴት እንደሚሳቡ ታውቃላችሁ። ነገር ግን ከሱ ጋር ስትነጋገሪ እንዴት በራስ መተማመንን ማሳየት ትችላለሽ? በአካል ካገኘሽው የሰውነት ቋንቋሽ በራስ መተማመንን ማሳየቱን እርግጠኛ ሁኚ። ቀናና ቀጥ ብለሽ ቆሚ፣ አይኖቹን ተመልከች እና ፈገግ በይ እና በቴክስት ወይም በስልክ ስታወሪው ንግግር ወይም የድምጽ ቃናሽ ያልተረበሸ ወይም በራስ መተማመን ያለው መሆኑን አረጋግጪ። የሙጥኝ ከሚል ከልምምጥ ወይም ከችግረኛ ድምጸት ተቆጠቢ። በምትኩ ዘና ያለና ደስተኛ ድምጸትን ያዢ። አራተኛ፣ እሱ እንደማያስፈልግሽ አሳዩ። እዚህ ላይ ጥንቃቄ ማድረግ አለብሽ። ምክንያቱም ፍላጎት እንደሌለሽ ወይም ግዴለሽ ሆነሽ መታየት የለብሽም። ነገር ግን እሱ እንደማያስፈልግሽ ካሳየሽው የበለጠ እንዲፈልግሽ ብቻ ያደርገዋል። ለምሳሌ ለፍቅር ቀጠሮ ሲጠይቅሽ ወዲያውኑ ያገኘሽው አጋጣሚ ላይ ዘለሽ አትግቢ። በምትኩ ሌላ ማድረገው ነገር ሳይኖር አይቀርም በይው። ወይም ከሱ ጋር የሆነ ነገር እንድታደርጊ ሲጠይቅሽ ወዲያውኑ እሺ አትበይ። ይልቁንም አስብበታለሁ ወይም ለሱ ዝግጁ መሆኔን እርግጠኛ አይደለሁም በይው። ይህ አንቺ የራሷ ነገሮች አላት ቢዚ ሆነችና ተፈላጊ ሴት እንደሆንሽ እንዲሰማ ያደርገዋል። ይህም የሱን ወደ አንቺ መሳብ ብቻ ይጨምራል እና የሱን ትኩረት ፈላጊና ተለማማጭ ያለመሆንሽ እውነታ በአይኖቹ ውስጥ የበለጠ ማራኪ ያደርግሻል። አምስተኛ፣ የወንድነት ስሜት እንዲሰማው አድርጊው። ከጥንት ጀምሮ ወንዶች አዳኞችና አቅራቢዎች ነበሩ። በህይወታቸው ውስጥ ያሉትን ሴቶች የመጠበቅና የመንከባከብ ስሜት በተፈጥሯቸው ውስጥ አለ። ስለዚህ አንድ ወንድ በጥልቅ ወደ አንቺ እንዲሳብ ማድረግ ከፈለግሽ ላንቺ ያንን ወንድ ሊሆን እንደሚችል እንዲሰማው ማድረግ አለብሽ። ለምሳሌ እሱን ስታናግሪ ካንተ ጋር ደህንነት ይሰማኛል ማለት ትችላለሽ።
እንዲሁም በሆነ ነገር ላይ የሱን እርዳታ ወይም ምክር መጠየቅ ትችላለሽ። ይሄ እንደሚፈልግና እንደሚደነቅ እንዲሰማው ያደርገዋል። ይህም ላንቺ ያለውን ፍላጎትና ወደ አንቺ መሳቡን ብቻ ይጨምራል። ስድስተኛ የማሰብ ችሎታውን ማድነቅ። ልባዊ ምስጋናዎች ሁልጊዜ አንድ ሰው ስለራሱ ጥሩ ስሜት እንዲሰማው ለማድረግ ጥሩ መንገድ ነው። ነገር ግን ወንድ ልጅ ወደ አንቺ እንዲሳብ የሚያደርግ አንድ የአድናቆት ወይም የሞገስ አይነት አለ። እሱም የሱን የማሰብ ችሎታውን ማሞገስ ነው። ለምሳሌ አንተ ብልህ ሰው ነህ ወይም ሁልጊዜ ምን መናገር እንዳለብህ የማወቅ ችሎታን ወድጄዋለሁ ማለት ትችላለሽ። ይህ ስለራሱ ጥሩ ስሜት እንዲሰማው ብቻ ሳይሆን አንቺን እንደ ብልህና ችሎታ ያላት ሴት እንዲመለከትሽ ያደርገዋል። እና ለአንድ ወንድ ብልህና ችሎታ ካላት ሴት የበለጠ ማራኪ ነገር የለም። ሰባተኛ እንዲያምንሽ አድርጊ። ይሄ ትንሽ ከባድ ነው፣ ምክንያቱም መተማመንን ለመፍጠር ጊዜ ስለሚወስድና ወንዶች ስሜታቸውን በመቅበር ይታወቃሉ። ነገር ግን እንዲያምንሽ ማድረግ ከቻልሽ ይሄ የበለጠ እንዲፈልግሽ ብቻ ያደርገዋል። ከአንድ ሰው ጋር መተማመንን ለመፍጠር የሚረዱ ጥቂት መንገዶች አሉ። የመጀመሪያው ለነሱ ታማኝ በመሆን ነው። ይህ ማለት ምንም ለመስማት የማይፈልጉት ነገር ቢሆንም እንኳን ሁልጊዜ እውነቱን መናገር አለብሽ። ሁለተኛው ሊታመን የሚችል በመሆን ነው። ይህ ማለት ሁልጊዜ የገባሽውን ቃል መጠበቅ፣ ቃልሽን ማክበርና መከተል አለብሽ። እና ሶስተኛው ፈራጅ እንዳሉሽ እንዲያውቁ በማድረግ ነው። ይህ ማለት ጉድለቶች ወይም ድክመቶች ቢኖርባቸውም በማንነታቸው ልትቀበያቸው ይገባል። እነዚህ ነገሮች ማድረግ እሱ በአንቺ እንዲተማመን ከማድረግ ባለፈ አንቺን እምነት የሚጣልባት ሴት አድርጎ እንዲመለከትሽ ያደርገዋል። ስምንተኛ ላንቺ አስፈላጊ በሆኑ ነገሮች ላይ የሱን አስተያየት ማግኘት። ይሄ ካለፈው ነጥብ ከእምነት ጋር የተያያዘ ነው። አንቺን ሊያምንሽ እንደሚችል እንዲሰማው ለማድረግ ከፈለግሽ ላንቺ አስፈላጊ በሆኑ ነገሮች ላይ አስተያየቱን ማግኘት ያስፈልግሻል። ለምሳሌ አዲስ ስራ ለመጀመር ወይም ስራ ለመቀየር እያሰብሽ ከሆነ ስለሱ ምን እንደሚያስብ ልትጠይቂው ትችላለሽ። ወይም ላንቺ አስፈላጊ ስለሆነ ማንኛውም አዲስ ነገር ካሰብሽ በዚያ ላይ ያለውን አስተያየት መጠየቅ ትችላለሽ። በነገሮች ላይ የሱን ሐሳብ ማግኘቱ የሱን አስተያየት እንደምታከብሪውና ዋጋ እንደምትሰጪው ያሳያል። ይህም አንቺን የበለጠ እንዲያምንሽና ዋጋ እንዲሰጥሽ ብቻ የሚያደርገው ነገር ነው። ነገር ግን ላንቺ አስፈላጊ በሆኑ ነገሮች ላይ ብቻ የሱን አስተያየት ማግኘት እንዳለብሽ ማስታወስ በጣም አስፈላጊ ነው። ስለ እያንዳንዱ ትናንሽ ነገሮች የሱን አስተያየት መጠየቅ ከጀመርሽ እንደ ተረጂና የሙጥኝ የሚለው ነሽ እንድትታይ ያደርግሻል። ማጠቃለያ፣ እነዚህን ዘዴዎች መጠቀም አብዛኞቹን ወንዶች ወደ እናንተ እንዲሳቡና ጥልቅ ስሜት እንዲሰማቸው ለማድረግ ይረዳቸዋል። አስታውሱ፣ እያንዳንዱ ወንድ የተለያየ እንደመሆኑ እናንተ ለምትፈልጉት ወንድ በደንብ የሚሰራውን ለማወቅ ትንሽ መሞከር ሊያስፈልጋችሁ ይችላል። እና ከሁሉም በላይ እናንተ ያልሆናችሁትን ሰው ለመሆን አትሞክሩ። እነዚህን የስነ ልቦና ዘዴዎች እሱ የእናንተን እውነተኛ ማንነት የበለጠ እንዲፈልግ በሚያደርግ መንገድ ተጠቀሙባቸው። በምንም አይነት መንገድ እሱን ለማታለል ወይም ለመቆጣጠር እንዳትጠቀሙባቸው። እንደ ሁልጊዜው ሐሳባችሁንና ፍቅራችሁን ከታች በኮሜንት ግለጹልን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ሌሎች እህቶቻችን ጋር እንዲደርስ አግዙ። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።